I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Oh my God. በጎ ለማድረግ ለገንዘቡ አትሳሳም። ድምጿ ለሚያስፈልጋቸው ድምጽ ለማሰማት አታንገራግርም። ለብቻዋ በሯን ዘግታ ያለቀሰችባቸውን የመከራ ጊዜያት ገልጣ በማውጣት ወጣቶች እንዲማሩባቸው ስታደርግ የግል ህይወት የተጋለጠ ብላም አልተጨነቀችም። ተሰጧን ፍለጋ ብዙ ተፍጨርጭራለች። ወደ እውቅናው ከመምጣቷ በፊት ራሷን ለማጥፋት ካንድም 3 ጊዜም አስባ ታውቃለች። ለአባቷ ያላት ፍቅር የተለየ ነው። ስለ አባቷ ስታወራ እንባዋ ይቀድማል። ድምፃዊት ቬሮኒካ አዳነ በትናንትናው ምሽት ደግሞ እጅግ አስገራሚ ምሽት አሳልፋለች። ቬሮኒካ በእንባና በሲቃ ታጅባም ደስታዋን መቆጣጠር አቅቷት ስታለቅስ ተስተውላለች። የሀገሯን ባንዲራም በታላቁ መድረክ ላይ ከፍ አድርጋ አምሽታለች። በርካታ ኢትዮጵያውያንና ኤርትራውያንም አድናቂዎቿ፣ ወዳጆቿ፣ ጓደኞቿ፣ አርቲስቶች በዚያም በታላቁ መድረክ ላይ ስላሳየችው ድል የደስታ መልእክቶቻቸውንም እንደ ጉድ እያጎረፉላት ይገኛሉ። የቬሮኒካም ልዩ ምሽት እንዴት ነበረ? ነገሩ ምንድነው? ለምን ይሆን ቬሮኒካ እንዲህ እስክታለቅስ ድረስ ደስታዋን እንድትገልጽ ያደረጋት ነገር ምንድነው? በዚህ መሰናዶ ላይ የምንመለከተው ይሆናል። ከዚህ በተጨማሪ ቬሮኒካ አዳነ ከልጅነት እስከ እውቀት ዛሬ ላይ ለደረሰችበት ስኬት ሁሉ የከፈለችው መስዋዕትነት፣ ያለፈችበት የህይወት ምስቅልቅል፣ አባቷ ደግሞ እሷን ለቁም ነገር ለማብቃት ያሳለፈው የህይወት መንገድ ምን ይመስላል ብለን ይህንን ታሪክ መነሻ አድርገን የኋላም ድንቅ ታሪኳን እናንተ ውድ ተመልካቾች ትማሩበት ዘንድ እንመለከታለን ማለት ነው። ሰላም እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን በመዳሰስ እናንተ ተመልካቾቻችን ትማሩባቸው ዘንድ የሚያደርስላችሁ ሚዲያችን ነውና ለቻናሉ እንግዳ የሆናችሁ ሰብስክራይብ እንድታደርጉን እንጠይቃችኋለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ተሰይሜያለሁ። እስከ መጨረሻው ተከታተሉን። የቬሮኒካ ወላጅ አባት የሆነው አዳነ ተካ በሀገራችን በአዝማሪነት ሙያ ስማቸው ገኖ ከሚጠሩ ዕውቅ ሰዎች መካከል ነው። እንዲያውም አንዳንዶች የማሲንቆ ሊቅ መሆኑን ለመግለጽም በአዝማሪነት ፕሮፌሰር መሆን የቻለ ታላቅ ሰው ነው ሲሉም ስሙን ያነሱታል። አዳነ ተካ 2 ሴት ልጆችን ከወለደ በኋላ ከባለቤቱ ጋር በመለያየቱ ልጆቹን እንደ እናትና እንደ አባትም ሆኖ የማሳደግ ኃላፊነት እርሱ ላይ ወደቀ። ለአዳነ ከባድ የነበረው ነገር ልጆቹን የመንከባከብ ሂደት ከስራው ጋር ማስማማቱ ነበርም። የአዳነ ተካ 2 ሴት ልጆች ቬሮኒካ አዳነና ፍሬ ህይወት አዳነ ተብለው ይጠራሉ። ዛሬ ላይ ዕውቅ መሆን የቻለችው ድምፃዊት ቬሮኒካ አዳነ ስሟ ሲሰየም ዋነኛው አስተዋጽኦ ያደረገችው አክስቷ እንደነበረች ይነገራል። ድምፃዊ አዳነ ተካ በኋላ በስራ አጋጣሚ ያገኘው የውጭ ሀገር ዜጋ የልጁን ስም ሲነግረው ቬሮኒካ ማለት በቴኒስ ጨዋታ ጊዜ የሚባል ቃል ሲሆን ይህም አሸናፊ ማለት መሆኑን ይነግረዋል። ከዚህ በተጨማሪ ደግሞ በመጽሐፍ ቅዱስ ውስጥ የተጠራ ስም ሆኖን በማግኘቴ ቬሮኒካ የሚለውን የልጅን ስም ወድጀው እንዲጸድቅ አደረግኩት ሲልም ይናገራል። ቬሮኒካ አባቷ ሲያሳድጋት ከአባትነት ባለፈ እንደ እናትም ሆኖ ሁሉን ኃላፊነት ወስዶ የሚገባትን ሁሉ አሟልቶ ለዚህ እንዳበቃት በተለያዩ ቃለ መጠይቆች ላይ በእንባ ታጅባ ስታወራ ተደምጣለች። ቬሮኒካ በልጅነቷ ብዙ ነገር የመሆን ህልም ነበራት። ዋናው ተሰጧን ለይታ እስክታውቅ ድረስ ደግሞ ብዙ ነገሮችን ትሞክርም ነበር። እነ ጥሩነሽ ዲባባን በቴሌቪዥን ስትመለከት እንደነርሱ በእግሯ ሮጣ ሀገሯን ለማስጠራት በማሰብ በሌሊት እየተነሳች ትንተፋተፍ ነበር። በጎን ደግሞ ዲዛይነር የመሆን ፍላጎት አደረባት። ለዚህ ደግሞ የተለያዩ ስዕላትን ስትሞነጫጭር ልብሶችንም ስትቀድና ስትሰፋ ሰነባበተች። በኋላ ደግሞ እንደ ገመና ያሉ ተከታታይ የቲቪ ድራማዎችን ስትመለከት ለምን የፊልም ደራሲ አልሆንም ብላ ተነሳች። በርካታ ወረቀቶች ላይ የሰፈሩ የትወና ጽሑፎችንም ጻፈች። እነዚህ ሁሉ በልጅነት አእምሮ ያሰላሰለቻቸው እንጂ ትክክለኛ ተሰጧ ግን አልነበሩም። በዚህም እውነተኛ ተሰጧንና ችሎታዋን ፍለጋ ቀጠለች።
ማጂክ ካርፔት በተባለ ትምህርት ቤት በምትማርበት ጊዜ አንድ ውድድር እንደሚካሄድ ሰማች። የድምፃውያን ውድድር ነበር። ተመዘገበች። ለውድድሩ ተጠራች። የምትችለውን ያክል ተለማምዳ በውድድሩ ስራዋንም አቀረበች። ማጂክ ካርፔት ትምህርት ቤት በ2006 ዓ.ም በተካሄደ የዘፈን ውድድር ላይም አሸናፊ መሆኗ ተረጋገጠ። በዚህም ምስክር ወረቀቶች ተሰጥቷታል። ያኔ ነበር ቬሮኒካ ድምፃዊነት ትክክለኛ ተሰጧ መሆኑን ያረጋገጠችው። አባቷ አዳነ ተካ ድምፃዊ ቢሆንም እንኳን ከልጆቹ መካከል የእርሱን ፈለግ ተከትላ ትመጣለች ብሎ ስላላሰበና በወቅቱ በእድሜያቸውም ልጆች ስለነበሩ እሱ ይሰራበት ወደ ነበረው የምሽት ክበብ እንዲሄዱና እንዲመለከቱም አያደርጋቸውም ነበር። ቬሮኒካ ግን ተሰጧን ስትፈልግ ከኖረች በኋላ በዚያች የትምህርት ቤት ውድድር ወደ አባቷ ሙያ መጠቃለሏን አረጋገጠች። በዚህ ሁኔታ ራሷን ወደ ኪነቱ ዓለም እያስጠጋች በነበረችበት ጊዜ 12ኛ ክፍል ትምህርቷን አጠናቃ ወደ መቀሌ ዩኒቨርሲቲ የሚያስገባትን ውጤት አስመዘገበች። ያኔ በዩኒቨርሲቲው የምትማረውን ትምህርት መምረጥ ነበረባት። የድምፃዊነት ተሰጥኦ እንዳላት ብትረዳም እንኳን በወቅቱ ግን አንድ ነገር ትውስ አላት። የተለያዩ ታዋቂ ሚዲያ ሰዎች እንግዶችን እያቀረቡ ቃለመጠይቅ ሲያደርጉ ስትመለከት እንደነርሱ ጋዜጠኛ ሆኜ በቴሌቪዥን ቃለመጠይቅ ባደርግ እያለች በልጅነቷ የምትመኘው ምኞት በአእምሮዋ ተመላለሰ። ያኔ ነበር በርካታ ጋዜጠኞችን ፈልፍሎ ለሀገራችን ወዳበረከተው የመቀሌ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ክፍል የገባችው። በዩኒቨርሲቲው ከምትማረው ጋዜጠኝነት ትምህርት ጎን ለጎን የሙዚቃ ስራዋን እየሰራች ራሷን እያሳደገች ለ3 ዓመታት ያክል ቆይታ አደረገች። ተመርቃ እንደወጣች የተለያዩ ታዋቂ ሰዎች ያወጧቸውን ሙዚቃዎች እንደገና በራሷ ቀለም በመጫወት ወደ ተመልካች ማድረስ ጀመረች። ይህም ገና በጀማሪነት ዘመኗ ዕውቅናን እንድታተርፍ አደረጋት። ቀስ በቀስ በተመልካች ልብ ውስጥ የቀሩትን ተወዳጅ ነጠላ ዜማዎቿን ጥንቅቅ ብለው ከተሰሩ ቪዲዮዎች ጋር ማበርከት ጀመረች። ዝናዋ ከፍ እያለ ተወዳጅነቷም እያየለ መጣም። በቅርቡ ደግሞ መጠሪያ የተሰኘ የመጀመሪያ አልበሟን ለህዝብ በማድረስ ከፍተኛ ተቀባይነትን አግኝታለች። አልበሟም በ17 ሚሊዮን ብር በመሸጥ በገቢም ጠንከር ያለችበት ሆኖላታል። ወደዚህ የስኬት መንገድ ከመምጣቷ በፊት ግን በግል ህይወቷ ራሷን ለማጥፋት እስከ ማሰብ የሚያደርሱ ብዙ ውጣ ውረዶችን እንዳሳለፈች ትናገራለች። እመኑኝ ሁሉም ያልፋል፣ ነገ ትስቃላችሁ ስትል በብዙ ችግር ውስጥ ለሚገኙ ወጣቶች ካጋጠማት ነገር ተነስታ መልእክቷን አስተላልፋም ነበር። ድምፃዊት ቬሮኒካ አዳነም እንደ ማንኛውም ሰው ብዙ ችግር ውስጥ አልፌያለሁ። የማያልፍ የሚመስሉ ጊዜያቶችንም እንዲሁ አልፌያለሁ። መኖሬ ልክ አይደለም ብዬ አስቤም አውቃለሁ። ራሴን ለማጥፋትም ካንድም 2-3 ቁጭ ብዬ ማስቤበት ማውቃለሁ። ነገር ግን ራሴን አለማጥፋቴ በዚያን ሰዓት ያልታየኝ የዛሬ ኑሮዬን እንድኖር አድርጎኛል ስትልም ትናገራለች። ራስን ማጥፋት ራስ ወዳድነት ነው። እኛ የምናስፈልጋቸው ሰዎች ለደቂቃም አለማሰብ ነው። ልክም አይደለም ስትል ታክላለች። ጸልዩ፣ እመኑኝ ሁሉም ያልፋል፣ ነገ ትስቃላችሁ በማለት መልእክቷንም ታስተላልፋለች። ድምፃዊት ቬሮኒካ አዳነ ከሰሞኑ እንዲህ በእንባ ታጅባም በደስታ እንድታለቅስ ያደረጋት አንድ ታላቅ መድረክ ላይ በሙዚቃ ስራዎቿ እጩ መሆኗን እናስታውሳለን። በተለያዩ ዘርፎች ማለት ነው። ሀገሯን ኢትዮጵያን በመወከል በዚህ በታላቁም የአፍሪካ መድረክ እጅግ በሚያስገርም ሁኔታ ደስታዋን ስትገልጽ የነበራት ስሜትና እያለቀሰች ስለ ሀገሯ ስለ ፈጣሪዋም ጭምር ስታነሳበት የነበረውን ቪዲዮ እንዲህ ተመልከቱት። Female Artist of the Year Veronica. I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Oh my God. Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. የሚታወቁም የአፍሪካ ድምፃውያን አርቲስቶችናም ሌሎች ታዋቂ ግለሰቦች በተገኙበት በዚህ መድረክ ላይ ቬሮኒካ እጅግ ድምቅ ብላ ታይታለች። የዚህን ፕሮግራም ዝርዝር መረጃም አስከትለን
እንንገራችሁ። በጥንካሬና በልፋት ያለፈም በላብ የተጠመቀ የሲቃናም እንባ በሷ ውስጥ ምድረ ቀደምት ኢትዮጵያን ያስጠራችበት ዕለት በማለት ተመስገን ኡካሬም ይህንን ዕለት በሚገባ ይገልጸዋል። ትናንት ሮብ ዕለት በደማቅ ሁኔታ በተከናወነው የ2025 ዚኮማ አዋርድ ላይ በምርጥ ሴት አርቲስት እንዲሁም በምርጥ ሙዚቃ አቅራቢነት ዋንጫን ከፍ አድርጋም ወስዳለች ይላል ተመስገን። ድምፃዊት ቬሮኒካ አዳነ ከመቀሌ ዩኒቨርሲቲ በጋዜጠኝነት ትምህርት ክፍል ከተመረቀች በኋላም ለአንድ ዓመት ያክል በጋዜጠኝነት ዘርፍ በኮሙኒኬሽን እና በሌሎች የሥራ መስኮች እንደቆየች ያስታውሳል። በተለያዩ የነጠላ ሙዚቃዎቿ ከቆየች በኋላም ወደ አልበም ብቅ በማለት መጠሪያ የተሰኘም የበኩር አልበሟን የዛሬ አንድ ዓመት በፊት አድርሳለች በማለትም ይህንንም የሙዚቃ ስራዋን ያስታውሳል። በተለይ በትናንትናው ዕለት እንድትሸለም ያደረጋትን ማለት ነው። ቬሮኒካም በጊዜ ነቃች ይመስላል ይላል። ራስን መሸጥ በምን መንገድ እንደሆነም እጅጉን ጠንቅቃ ያወቀች የገባችበትናም ተከታይ እንዴት ማፍራትም እንዳለባት የቤት ስራም አድርጋው ሌት ተቀን የሰራችበት እንደሆነም ያሳብቃል። የቬሮኒካ አዳነ ትልቅናም ዋነኛ ነገር ራሷን ሆናም ወደ መድረክ መምጣቷ ነው በማለት ተመስገን ሐሳቡን ይጨምራል። ቬሮኒካም ድራቢ ማንነት የላትም። ቬሮኒካም በሁሉም ቦታ ራሷ ቬሮኒካ ናት ሲል ይገልጻታል። ዚኮማ አዋርድ ላይ ሽልማቱን ስትቀበል የሄደችባቸውን አድካሚ ጉዟን በእንባ አጥባ ሸኝታ በሽልማቱ በአዲስ ማንነት ተቀርጻ ነጽታለች ሲልም ይገልጻታል። ኢትዮጵያን ስላስጠራሽልን እጅግ አድርገን እናመሰግንሻለን በማለት የደስታ መልእክቱንም ተመስገን ጨምሮ ይገልጻል። ይህ የኛም መልእክት ጭምር ነው። ቬሮኒካ በክብር ሀገርሽን ከፍ ስላደረግሽ እናመሰግንሻለን፣ እንኳን ደስ ያለሽ ለማለትም እንወዳለን። የተጠበቀው ደረሰ። ቬሮኒካ አዳነ በታንዛኒያ በተካሄደው የ2025 ዚኮማ አዋርድ ላይ ሀገሯን ከፍ አድርጋለች ሲል አክሎ የጨመረው ደግሞ ጉርሻ ገጽ ነው። ዘንድሮ ኢትዮጵያ በየመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ ድልን እየጠራረገች የሀገራችንን ስም በምስራቅ አፍሪካ ሰማይ ላይ ከፍ አድርጋም ተመልሳለች ሲልም ይጨምራል። እንዴት ልብን የሚያሞቅ ነገር መሰላችሁ! ደስ የሚያሰኝ ኩራትንም የሚያላብስ በታንዛኒያ ምድር ታይቷል በማለትም ጉርሻ ይጨምራል። ይህ ሽልማት ይላል ጉርሻ ገጽ፣ ይህ ሽልማት የቬሮኒካ ጥረት ብቻ አይደለም፣ የኢትዮጵያ ሙዚቃ በአፍሪካ ደረጃ ያለውን ተሰሚነትም በሚገባም የሚገልጽ ነው ሲልም በሐሳቡ ጨምሯል። ጉርሻ በመጨረሻም በመልእክቱ ለመላው ኢትዮጵያውያን እንኳን ደስ ያላችሁ የሚል መልእክቱንም አደርሷል። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች እንዲህ የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጇን ቬሮኒካ አዳነን የድል ጉዞና በትናንትናው ምሽት ደግሞ በአፍሪካ መድረክ የደመቀችበትን ልዩ ፕሮግራም አንስተን እሷም ስለ ሀገሯም ያነሳችበትን ሂደት አለፍ ሲልም ከልጅነት እስከ እውቀት ያሳለፈችውን የህይወት ጉዞ በመዳሰስ እንዲህ አስኮመኮምናችሁ። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ አብሬያችሁ እንዲቆይት አድርጌያለሁ። በሚቀጥለው በሌሎች መሰናዶች እንደገና ተመልሰን እስክንገናኝ ቸር ቆዩልን።